በርቀት ፍቅር ወይንም ሎንግ ዲስታንስ ሪሌሽንሺፕ ውስጥ ያለ ወንድ ከልብ ማፍቀሩን ለማወቅ በአካል እንደ መገናኘት ቀላል ባይሆንም እውነተኛ ፍቅር ያላቸው ወንዶች የሚያሳዩዋቸው ባህሪያቶች ግልጽ ምልክቶች ናቸው። ርቀት የፍቅር ፈተና እንጂ ማብቂያ ስላልሆነ የሚከተሉትን ነጥቦች በወዳጅሽ ላይ ማስተዋል ትችያለሽ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የጊዜ ስጦታ። ከልቡ ያፈቀረሽ ወንድ በስራ ቢወጠርም እንኳን ላንቺ የሚሆን ቋሚ ጊዜ አያጣም። በየቀኑ ደህና አደርሽ፣ ደህና ዋልሽ ማለትን አይረሳም። ላንቺ የሚሰጠው ጊዜ ትርፍ ጊዜ ሳይሆን ፕሮግራሙን አስተካክሎ የሚሰጥሽ ቅድሚያ የሚሰጠውን ጊዜ ነው። ሁለተኛ፣ ግልጽነትና መተማመን ወይንም ለቃል ኪዳኑ ያለው ታማኝነት። ርቀት ላይ ላለ ፍቅር ትልቁ መተኪያ የሌለው ነገር እምነት ነው። ስለ ውሎው፣ ስለ ጓደኞቹና ስለሚያጋጥሙት ነገሮች በግልጽ ያወራሻል። ያንቺን የት መዋል ወይንም ምን ማድረግ በጥርጣሬ ሳይሆን በመናፈቅና በታማኝነት ይጠይቅሻል። ርቀት ላይ ስትሆኑ እርሱን የሚቆጣጠረው የለም፣ የሚገዛው ህሊናው ብቻ ነው። የቃላትና የተግባር መገጣጠም። አደርገዋለሁ ያለውን ነገር ያደርገዋል። ለምሳሌ በዚህ ሰዓት እደውላለሁ ካለ ከባድ ምክንያት ካልገጠመው በስተቀር ይደውላል። ፈተናዎችን ማለፍ። በዙሪያው ሌሎች ሴቶች ቢኖሩም ላንቺ ያለው ክብርና ፍቅር መስመር እንዳያልፍ ያደርገዋል። ያንቺን ስሜት የሚጎዳ ነገር ላለማድረግ በራሱ ላይ ትልቅ ጥንቃቄ ያደርጋል። ሶስተኛ፣ የወደፊት እቅድ። በጣም አስፈላጊ ምልክት ይህ ነው። ርቀት ላይ ሆኖ ለዘላለም በስልክ ብቻ ማውራት የሚፈልግ ወንድ የለም። መቼ ነው የምንገናኘው የሚለውን ጥያቄ በቁም ነገር ያስባል። ለወደፊት አብራችሁ ለመሆን የሚረዳ ተጨባጭ እቅድ፣ ለምሳሌ የመገናኛ ቀን መቁረጥ፣ አብሮ ለመኖር ዝግጅት ማድረግ ይታይበታል። አራተኛ፣ ስሜትሽን መረዳት። በርቀት ስትሆኑ አካላዊ መጽናናት ወይንም መተቃቀፍ ስለሌለ በንግግሩ ሊያጽናናሽ ይሞክራል። ድምጽሽ ሲቀየር ወዲያው ይረዳል። ምን ሆነሻል ብሎ ይጠይቅሻል። የደስታሽም የሀዘንሽም ተካፋይ ለመሆን ስልኩን አይዘጋም። አምስተኛ፣ ቤተሰቡንና ጓደኞቹን ማስተዋወቅ። ከልቡ ካፈቀረሽ በህይወት ውስጥ እንድትኖር ይፈልጋል። በቪዲዮ ደውሎ ከቅርብ ጓደኞቹ ወይንም ከቤተሰቦቹ ጋር ሊያስተዋውቅሽ ይሞክራል። የእሱን የግል ህይወት እንድታውቂ በሩን ይከፍትልሻል። አንድ ወንድ ለጨዋታ ካፈቀረሽ ቤተሰቦቹን አያስቀርብሽም። ምክንያቱም ነገ ቢለይሽ ቤተሰቡ ጋር መጠየቁን አይፈልግም። የቤተሰቡ እውቅና እናቴን አውሪያት ወይንም ወንድሜ ሰላም ይበልሽ ብሎ በቪዲዮ ሲያስተዋውቅሽ በህይወት ውስጥ ያለሽን ስፍራ በይፋ አምኗል ማለት ነው። ያንቺን ቤተሰብ ማክበር፣ ስለ ቤተሰቦችሽ ደህንነት ይጠይቃል። እነርሱን ለማክበርና ለማወቅ ፍላጎት ያሳያል። ስድስተኛ፣ ትናንሽ ነገሮችን ማስታወስ። ከልቡ ያፈቀረሽ ወንድ ስለ አንቺ የሚነገሩ ትናንሽ ነገሮችን ጭምር አይረሳም። የነገርሽውን የቀጠሮ ቀን፣ የምትወጂውን ምግብ፣ የፈተናሽን ቀን ወይም በንግግር መሀል የጠቀስሽውን ፍላጎትሽን ያስታውሳል። ያልሽኝ ነገር ምን ሆነ ብሎ መጠየቁ በአካል ባይኖርም ልቡ ካንቺ ጋር እንዳለ ትልቅ ማረጋገጫ ነው። ሰባተኛ፣ ለአንቺ ሲል መስዋዕትነት መክፈል። ርቀት ላይ ሆኖ መስዋዕትነት የሚገለጸው በምቾት ነው። የሰዓት ልዩነት ካለባችሁ እሱ እንቅልፍ አጥቶ እንኳን አንቺን ለማውራት ፈቃደኛ መሆኑ፣ የኢንተርኔት ወይንም የስልክ ካርድ ወጪዎችን ተቋቁሞ ሁልጊዜ ግንኙነታችሁ እንዳይቋረጥ ማድረጉ አንድ ምልክት ነው። ስምንተኛ፣ በአካል ለመገናኘት የሚደረግ ጥረት። ወሬ ብቻ ሳይሆን ተግባር ላይ ያተኩራል። መቼ ነው የምንገናኘው ከሚል ሀሳብ አልፎ ለጉዞ የሚሆን ገንዘብ መቆጠብ ወይንም ቪዛና ፓስፖርት ጉዳዮችን መጨረስ ላይ በርትቶ ይሰራል። በአካል የምትገናኙበትን ቀን እንደ ትልቅ በዓል በጉጉት ይጠብቀዋል። ዘጠነኛ፣ በጭቅጭቅ ጊዜ መረጋጋት። በርቀት ፍቅር ውስጥ አለመግባባቶች ሲፈጠሩ መፍታት ከባድ ሊሆን ይችላል። ምክንያቱም በአካል ታርቃችሁ መሳሳም ወይንም መተቃቀፍ ስለማትችሉ። ከልቡ ያፈቀረሽ ወንድ ችግር ሲፈጠር ስልኩን ዘግቶ አይጣፋም። ይልቁንም ተረጋግቶ ለመነጋገርና መፍትሄ ለመፈለግ ይጥራል። ምክንያቱም አንቺን ማጣት አይፈልግም። አስረኛ፣ ለስኬትሽ ማበረታታት። እውነተኛ አፍቃሪ ያንቺን ጥንካሬ አይፈራም። በርቺ፣ ትችያለሽ፣ ጎበዝ ነሽ እያለ በስራሽ ወይንም በትምህርትሽ እንድትገፊ ያበረታታሻል። አንቺ ስለተሳካልሽ እሱ እንደተሳካለት አድርጎ በኩራት ያወራል። 11ኛ፣ እኛ የሚል ቃል መጠቀም። ስለ ወደፊት ህይወቱ ሲያወራ እኔ እንዲህ ላደርግ ነው ከማለት ይልቅ እኛ እንዲህ እናደርግ ብሎ ማውራት ይጀምራል። ይህ ማለት በህይወቱ እቅድ ውስጥ ሁሉ በሙሉ አካቶሻል ማለት ነው። 12ኛ፣ የዲጂታል ህይወቱ ክፍትነት። በአካል መገናኘት በማይቻልበት ሁኔታ ስልክና ሶሻል ሚዲያ ብቸኛ ድልድይ ናቸው። ያለ መሸሸግ ማጋራት፣ የት እንዳለ ከማን ጋር እንደሆነና
ምን እየሰራ እንደሆነ ሳትጠይቂው በራሱ ተነሳሽነት ፎቶዎችን ወይንም ቪዲዮዎችን ይልክልሻል። ይህ ሪፖርት ማድረግ ሳይሆን በህይወት ውስጥ አብረሹ እንዳለሽ እንዲሰማሽ የማድረግ ጥረት ነው። የማህበራዊ ሚዲያ አቋሙ አንቺን እንደ ፍቅረኛው በግልጽ ባይለጥፍ እንኳን አንዳንድ ሰው የግል ህይወቱን መደበቅ ይመርጣል። ለዛም ነው ላንቺ የሚሰጠው ምላሽና አንቺን በሚመለከት ያለው ግልጽነት ጥርጣሬ ውስጥ አይከትሽም። ምክንያቱም አንዳንድ ሰው የግል ህይወቱን መደበቅን ይመርጣል። 13ኛ መሰላቸትን አብሮ ማሳለፍ። ፍቅር መጀመሪያ አካባቢ ሁሌም አዲስና አስደሳች ነው። ነገር ግን ርቀት ሲረዝም ወሬ ሊያልቅ ይችላል። ዝምታን መጋራት። ከልቡ ያፈቀረሽ ወንድ የግድ አዝናኝ ወሬ መኖር አለበት ብሎ አይጨነቅም። ስልኩን ክፍት አድርጋችሁ እሱ ስራውን እየሰራ አንቺም መጽሐፍ እያነበብሽ ዝም ብላችሁ በቪዲዮ መታየት መቻል ትልቅ የቅርበት ምልክት ነው። ተራ ወሬዎች ስለ ፖለቲካ ወይንም ስለ ትልልቅ ህልሞች ብቻ ሳይሆን ዛሬ ምሳ ምን በላህ የሚሉ ተራ ወሬዎችንም በጉጉት ማውራት መቻል የልብ ትርታን የመጋራት ምልክት ነው። 14ኛ በገንዘብና በንብረት ረገድ ያለው ቅንነት። ይህ ነጥብ ጥንቃቄ ቢፈልግም ከልቡ ያፈቀረ ወንድ ላንቺ ያለውን ኃላፊነት ያሳያል። አቅሙ በፈቀደው መጠን የግድ ስጦታ መሆን የለበትም። ነገር ግን ላንቺ የሆነ ነገር ለማድረግ ለምሳሌ ስልክሽን ሰርፕራይዝ ለማድረግ ወይንም ለአንድ አስፈላጊ ጉዳይ የሚሆን ነገር ከማሟላት ወደ ኋላ አይልም። ግልጽነት ስለ ገቢውና ስለ ወጪው ወደፊት አብራችሁ ስትሆኑ ለሚኖራችሁ የኢኮኖሚ ሁኔታ በግልጽ ያወያይሻል። 15ኛ የስነ ልቦና ደህንነት። በርቀት ፍቅር ውስጥ ትልቁ በሽታ ጭንቀት ነው። ደህንነት እንዲሰማሽ ያደርጋል። ባልደወለልሽ ቁጥር ከሌላ ሴት ጋር ይሆን ብለሽ እንዳትጨነቂ የሚያደርግ ጠባይ ያለው። መተማመንን የሚገነባው በንግግር ብቻ ሳይሆን በባህሪው ጭምር ነው። ለጥያቄዎችሽ ትዕግስት አለው። የሆነ ነገር ሲያሳስብሽ ደጋግመሽ ብትጠይቂው እንኳን አይበሳጭብሽም። በሰላም አስረድቶሽ ስሜትሽን ለመጋራት ይጥራል። ርቀት ላይ ያለ ወንድ ከልቡ ካፈቀረሽ አንቺን የህይወት ዋና አካል እንጂ ትርፍ አማራጭ አያደርግሽም። በሁሉም እንቅስቃሴ ውስጥ አንቺን ግምት ውስጥ ያስገባል። ርቀት ላይ ያለ ፍቅር በሁለታችሁም በኩል ጥረት ይጠይቃል። እርሱ እነዚህን ሁሉ እያደረገ ከሆነ አንቺም ተመሳሳይ ስሜትና ምላሽ መስጠትሽን እርግጠኛ ሁኚ። አንድ ነገር ላሳስብሽ፣ ፍቅር በንግግር ብቻ ሳይሆን በተግባር ይገለጻል። ቃል የገባልሽን ያከብራል፣ ለንግግሩስ ይታመናል? እነዚህን ጥያቄዎች ለራስሽ መልሻቸው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።